እኔ ጀመር ሄርሜላ ይሄንን ሄርሜላ አይደለም የገዛችው በራሴ ብር በራሴ ገንዘብ ነው የገዛሁልሽ ሩታ ወዲያስኩኝ አይደለም እና ታዲያ ራሴ ነኝ የገዛሁት ሄርሜላ አይደለችም የገዛችው ሲቀጥል ደግሞ ሄርሜላስ ብትገዛልሽ ራሱ ስጦታ ከሆነ ትቀበያለሽ እንጂ ምን ችግር አለው እኔ ምንም ነገር ነው የማልፈልገው እሺ ምንም ነገር አትፈልጊ ግን ይሄንን እሱ አይደለም የገዛችው እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ ወይ አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው ብትሆንስ ምን ችግር አለው ያልኩሽ ምን በዚህ ልክ ስጦታ ካስጠቅሽ ታዲያ ልትቀበያት ነው አልፈልግም ለምን መቀበላት እንዴ ማያገባኝ ስለመቀበል ስለለመቀበል ስለሷ አያገባኝም ግን ይሄንን ስጦታ ራሴ ነኝ የገዛሁት ሩታ ማይሆን ነገር ዝም ብለሽ አታውሪ የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን አትልቂ ይሄንን ነገር ውሰድልኝ የምር አልፈልግም እንዴ ሩታ የምርሽ ነው ጀመር እሷ ቅርብኝ ባላወራው ይሻለኛል ዝም ብል ይሻለኛል ሩታ ይሄንን እኔ ነኝ የገዛሁት እያልኩሽ ነው እነሱ ነው የምታምኚው እኔን ነው ማመን ያለብሽ እኔ ራሴ ነኝ የገዛሁት እያልኩሽ እኮ ነው እነሱ አልገዙም እናማ ስለኔ ሄርሜላ ነው እያወራሽኝ ያለሽው በራሴ ገንዘብ የገዛሁት ነገር ነው እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት እንዴ ማለት አብሯት ተባባሪ ያለ ማለት ነው አብሯት ይሄንን ነገር እንትን ያለ ሩታ እግዚአብሔርን ራሴ ነኝ የገዛሁት እንዴ ምን ሆነሻል እኔ አልፈልግም እንዴ አልፈልግም ምን ነው አልፈልግም አይቅርብኝ በቃ እንዴ ሩታ እስከመቼ ነው ግን የሰውን ወሬና ሐሳብ እየተቀበልሽ የምትኖሪው እኔ ሰውንም ወሬ አልተቀበልኩም እንዴ እኛን ሰላም ሊያደፈርስ የመጣ ሰው ነው እንደዚህ ያለሽ በእርግጠኝነት እኛን አንድነት ማይወድ ሰው ነው እንደዚህ ያለሽ እና ታዲያ ወይኔ ሄርሜላ ወርቁን እንግዲህ ሄርሜላ ገዛችሁ የሚባል ወሬ ሰምቻለሁ ትለናለች ሩታ እንግዲህ ሩታዬ እኔ የምለው ነገር ቢኖር ትላንትና ያ ሁላ ተደስቶ በደስታ ሁለታችሁም እንደዛ እየሆናችሁ እንደዛ ጉንጫችሁ እየተሳሳማችሁ ሁላ ነበረ በደስታ ስጦታ ሰጣታለሁ ብሎ ያ ፈገግታ ሁላ ያ ሁላ እስኪ አስቢው ያ ሁላ ደስታ ያ ሁላ ሆኖ ጓደኞቹን ሰብስቦ ጓደኞቹ ፊት ነው እንግዲህ እኔ ገዛሁልሽ ብሎ በስነ ስርዓት ስጦታውን እንትን የተረከብሽው ማለት ነው ስጦታው ያ እንደዛ በደስታ ሰጥቶሽ ዛሬ ደግሞ አንቺ አይ ሌላ ሰው ነው የገዛው ሄርሜላ ነች የገዛችውና ወሬ ሰምቻለሁ እንደዚህ ብላ የሰው ወሬ ነው የምትሰሚው ወይስ የአብርሃም ወሬ ነው የአብርሃም ነገር ነው የምትሰሚው ስለዚህ አንቺ እሱ በለፋበት በላቡ ጠብ ያደረገበትን ነገር ነው የለፋበትን ብር ነው የገዛልሽ ማለት ነው ይሄንን እኛንንም ራሱ የምር በጣም ቅር ብሎናል ሩታዬ እና ራሱ ነው የገዛልሽ ማንንም አይደለም የገዛልሽ ሄርሜላ ሲጀመር ምን አላትና ነው ሄርሜላ ያንቺ ሁላ ወርቅ የምትገዛልሽ ማለት ነው ምን ስለሆነች ነው ደግሞ ያንቺ የምትገዛልሽ እንዴት ነው የምታስቢው ሩታዬ የኔ ቆንጆ እንደዛ አይደለም ረጋ ብለሽ አስቢ እንጂ እንደዛ አይደለም እኮ አንቺ ካሁን በኋላ የልጅ እናት ሆነሻልና ረጋ ብለሽ አስቢበት አብርሃም እንደዛ እየተደሰተ ስጦታውን ሰጥቶሽ ትላንትና ከትላንት ወዲያ በአንዴ ላስደስታት ብሎ እስኪ ሁላ ነገር አድርጎ ዛሬ መጥቶ ጠርተሽ አስከፍተሽ ትልከዋለሽ አይ መሆን የለበትም ሩታዬ በጣም የተሳሳትሽ ነው እውነት እንደዚህ ማድረግ የለብሽም የሰው ወሬ ማዳመጥ የለብሽም ራሱ ነው የገዛልሽ ራሱ በለፋበትን ነገር ነው ራሱ ሰርቶ የሰራበትን በሰራበት ብር ነው እሱን የገዛልሽ እንጂ ሌላ ሰው ገዝቶልሽ አይደለም እንደዚህ አታስከፊው ቆም ብለሽ አስቢ እንጂ እህታችን ምን ሆነሽ ነው እንደዚህ አይደረግም እና በስነ ስርዓት አውርታችሁ እንደዚህ ነበር እውነቱ ነው ወይ ብለሽ ራሱ በግልጽ መጠየቅ ሲገባሽ እንደዚህ ተብሏልና አንተን ካውሰድልኝ ማለት የለብሽም ለምን በሁለታችሁም መሀል መተማመን ከሌለ በመሀላችሁ መተማመን ከሌለ ጥሩ አይመጣም ስለዚህ መተማመን መኖር አለበት ባንቺና በሱ መሀል ማለት ነው ሸይጣን ሶስተኛው ሸይጣን ስለሆነ ሸይጣን መግባት የለበትም እና የሰው ወሬ አትስሚ አንቺ ሰው ሚልሽን ነገር ስሚ እስኪ አንዳንዴ የሰውን ወሬዎችን አሉባልታዎች እንደዚህ ነው እንደዛ ነው ብሎ የሚያወሩትን ወሬ አትስሚ ዝም በያቸው እነሱ ታያቸው አትስማያቸው አንቺና እሱ ለማጣላት ብለው ነው ይሄ ሁላ ነገር የሚያደርጉት ይሄ ሁላ የሚጥሩት ስለዚህ እህቴ እንደዛ ማድረግ የለብሽም አብርሃምን ጠርተሹ ይቅርታን መጠየቅ አለብሽ
ምስኪን እኮ ነው አብርሃም በእናትሽ በጣም ምስኪን ነው። በአንዴ የሁላ ነገር አድርጎልሽ አንቺ በእርግጥ ከዚህም በላይ ቢገባሽም ከዚህም በላይ ይገባሻል። ግን ቢሆንም እሱ ያሰበውን ይህንን አሳክተዋል፣ ይህንን አድርጎልሻል። ስለዚህ እንዴት ነው አንቺ እንደዛ የምትዩ? እና እንደዛ ነው እህቴ፣ ረጋ ብለሽ አስቢበት። በራሱ ብር ነው የገዛልሽ። ሄርሜላ የምትያትን ልጅ ደግሞ ያቺ ሙጢ መናጢ እሷ ኬት አባቷ አምጥታ ነው አንቺን ብር ወርቅ የሚያክል ነገር የምትገዛልሽ? አትገዛልሽም ጭራሽ። እንዴት ታስቢዋለሽ? እንዴትስ አንቺ እንዴት ሰው ታምኛለሽ? እንደዛ ስትባይ እሷ ኬት አባቷ አምጥታ ነው ይሄን ያክል ብር አውጥታ የምትገዛልኝ? ምን አገባችሁና ነው? ማንም ይግዛ ማንም፣ ባሌ ነው የሰጠኝ፣ እናንተን አይመለከትም ማለት ነው ያለብሽ። ሲጀመር እሷ ማን ስለሆነች ነው አንቺ ወርቅ የምትገዛልሽ? እንዴት ታስቢዋለሽ አንቺ ራሱ? እንዴት እንደዚህ አይነት ነገር ያቺ ዝቃጭ ዝሙተኛ ልጅ እንዴት ነው አንቺ እሷን እንደዛ ብላ የምትገዛልሽ? እንዴት ትገዛልሽ አለች? ቆይ ከአስሩ ጋር እየተለጣጠፈች ያንቺ የአብርሃም ሚስት ወርቅ ባልሽ እንድትመልስላት ነው? ያንቺ ባል እሷ እንድትወስደው ነው ያንቺ ወርቅ ምትልክልሽ ወይስ እንዴት ነው ነገሩ? እንዴት ነው እንዴ? አንቺ ራሱ ስታስቡ እንዴት እንደዚህ ትያለሽ? ትንሽ አንቺ ራሱ በቃ ወላሂ ስታስቢው በጣም ከባድ ነው እውነት። እንደዛ ማድረግ የለብሽም አንቺ። እንዴት ነው በአንዴ ለዛም በሚዲያ አውጥተሹ እንደዛ አስከፍተሽ ትልከዋለሽ? እስኪ እዩ ፊቱ ምን እንደሚመስል። በአንዴ ዘቀጠው እኮ በአንዴ። የትላንትና ፈገግታ፣ የትላንትና ደስታ፣ ከትላንት ወዲያ የነበረ ያ ሁላ ፈገግታ፣ ጉንጭሽን እየሳመሽ እየተሳሳማችሁ ያ ሁላ የነበረ ፈገግታ፣ ያ ሁላ የነበረ ደስታ በአንዴ ውርድ። ምንድን ነው? ኧረ ተይ እንትና ሩታዬ ተይ፣ እንደዚህ አትሁኝ። አንዳንዴ አሁን ዛሬ አንቺ አጥፍተሻል፣ ጠርተሹ በስነ ስርዓት ይቅርታ መጠየቅ አለብሽ። ይህንን ነገር ማለት ነው። ለምን እሱ እንደዚያ የሚያደርግ ልጅ አይደለም። አሁን ይሄ ሁላ አድርጉልሽ በአንዴ በዚህ የመጣ እንደዛ ትይዋለሽ? እውነት በጣም አጥፍተሻል፣ እውነት አጥፍተሻል። እና ጥሪውና ነገ ይቅርታ መጠየቅ አለብሽ። ነገ ይቅርታ ጠይቂውና ታረቁ። በቃ ካሁን በኋላ ወደ ቤት ተመለሱ፣ አንቺና እሱ ማለት ነው። ወደ ቤት ተመለሱ፣ በቃ ሂዱ እና በመሀላችሁ ሰው አታስገቡ። ታረቁና ወደ ቤታችሁ ተመለሱ፣ ወደ ቤታችሁ ሂዱ። ምንድነው እንደዚህ የሚያደርግሽ ሩታ? ታይ በቃ አሁን ጥፋተኛ ነሽ፣ ይቅርታ ጠይቂውና ወደ ቤታችሁ ተመለሱ፣ አብራችሁ መኖር ጀምሩ። በቃ አለቀ። በመሀላችሁ ጣልቃ የሚገባ ሰው መኖር የለበትም። አብርሃም አንተን ብትሆን በአንተ በኩል ያሉትን እዛ ጥርግ አድርገህ ጉድጓድ ውስጥ ጨምራቸው። እንዳለ ሙጢ ጥቅመኛ ናቸው እንዳለ። ስለዚህ ውሰዳቸው። ልጆቹ በጣም ነው የሚያስጠሉት፣ በአንተ በኩል ያሉ ልጆች ማለት ነው። የምር በጣም ይደብራል። በጣም ነው የሚያስጠላው።